የካቲት 10 2015 ዓ.ም እንደምናላችሁ የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የኢቲቪ 4 ማዕዘን ዜናዎቻችንን ይዘን ቀርበናል። አልጋንሽ ተካነኝ አበይት ርዕሶችን አስቀድማለሁ። በ36ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ መሪዎች ወደ አዲስ አበባ የገቡ ነው። በኢትዮጵያ ባለፉት ተከታታይ ዓመታት በተከናወኑ የአረንጓዴ አሻራ መርሃ ግብሮች የአካባቢን ስነ ምህዳር ከመጠበቅና የአየር ንብረት መዛባትን ከመከላከል አንጻር ተጨባጭ ለውጦች መታየታቸው ተገለጸ። ከውጭ የአሜሪካው ፕሬዝዳንት ጆ ባይደን በአሜሪካ ክልል ላይ ተመታ በወደቀችው በራሪ ፊኛ ቻይናን ይቅርታ እንደማይጠይቁ አስታወቁ። የተከበራችሁ ተመልካቾቻችን ከዚህ አዲስ አበባ ከሚገኘው ዋና ስቱዲዮ አልጋንሽ ተካ የኢቲቪ 4 ማዕዘን ዜናዎችን እመራለሁ። ማህሌት ታደለ ደግሞ ከአፍሪካ ህብረት ጊዜያዊ የኢቢሲ ስቱዲዮ ዜናዎችን ወደ እናንተ የምታደርስ ይሆናል። አብራችሁን ቆዩ። በኢትዮጵያ ባለፉት ተከታታይ ዓመታት የተከናወኑ የአረንጓዴ አሻራ መርሃ ግብሮች የአካባቢን ስነ ምህዳር ከመጠበቅና የአየር ንብረት መዛባትን ከመከላከል አንጻር ተጨባጭ ለውጦች ታይተውባቸዋል። ይህም በድርቅና ደን መመናመን ለምትፈተነው የአፍሪካ አህጉር እንደ ተሞክሮ የሚወሰድ ሆኗል። ለመሆኑ ኢትዮጵያ ባለፉት 4 ዓመታት በዚህ ረገድ ምን ተግባራትን አከናወነች? ተከታዩ የሪፖርተራችን ፋሲካ እያለው ዘገባ ይህንን ጉዳይ ያስቃኘናል። ኢትዮጵያ የደን ሽፋኗን ለማሳደግ ያለፉት 100 ዓመታት የተለያዩ ጥረቶችን ብታደርግም ይህ ነው የሚባል ለውጥ ግን ሊመጣ አልቻለም። ታዲያ ያለፉት 4 ዓመታት በተሰሩ ተከታታይ የአረንጓዴ አሻራ መርሃ ግብር ስራዎች ተስፋ ሰጪ ለውጦች መታየትም ጀምረዋል። ያለፉት 10 ዓመታት ወደ 3% አሽቆልቁሎ የነበረው የሀገሪቱ የደን ሽፋንም በእነዚህ ዓመታት በተሰሩ ስራዎች ወደ 17.5% ከፍ ማለትም ችሏል። ታዲያ በ2011 ዓመተ ምህረት 4.7 ቢሊዮን ችግኞች የተተከሉ ሲሆን 350 ሚሊዮን የሚሆኑት በአንድ ጀንበር ብቻ የተተከሉ ናቸው። ይህም የዓለምን ክብረ ወሰን መስበርም ችሏል። በቀጣዩ በ2012 ዓመተ ምህረትም 6 ቢሊዮን ችግኞች የተተከሉ ሲሆን በተመሳሳይ በ2013 ዓመተ ምህረት 6 ቢሊዮን ችግኞች ተተክለዋል። ታዲያ በዛው ዓመት 1 ቢሊዮን ችግኞች ለጎረቤት ሀገር የተረፉም ናቸው። ኢትዮጵያ በየዓመቱ 92000 ሄክታር መሬት የሚሆነውን የደን ይዞታውን እንደምታጣ መረጃዎች ይጠቁማሉ። ታዲያ በእነዚህ ተከታታይ ዓመታት በተሰሩ ስራዎች ይህን የምታጣውን የደን ይዞታ ወደ 32000 ሄክታር መሬት ዝቅ ማድረግ ተችሏል። በአጠቃላይ በእነዚህ 3 ዓመታት 16 ቢሊዮን ችግኞች የተተከሉ ሲሆን በቀጣዩ የአረንጓዴ አሻራ መርሃ ግብር 6.7 ቢሊዮን ችግኞች የተተከሉ ሲሆን ከዚህ ውስጥ ከፍተኛውን ድርሻ የሚይዙት ሀገር በቀል እጽዋት ናቸው። ከዚህም ውስጥ ከ40 እስከ 50 የሚሆኑት አትክልትና ፍራፍሬ ሲሆኑ ይህ የአረንጓዴ አሻራ መርሃ ግብር ስነ ምህዳሩን ከመጠበቅ ባለፈ ለምግብ ዋስትናም ከፍተኛ ድርሻ እየተወጣ እንደሚገኝ ማሳያ ነው። ኢትዮጵያ ባለፉት 4 ዓመታት ከ25 ቢሊዮን በላይ ችግኞችን በመትከል ለአየር ንብረት ለውጥ ትግል የራሷን አስተዋጽኦ አበርክታለች። በዚህም ዓለም አቀፍ አድናቆትንና እውቅናን አግኝታበታለች። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የመሪዎች ጉባኤ ላይ የኢትዮጵያን ተሞክሮ ያጋራሉም ተብሎ ይጠበቃል። ሳራ ሳለስላሴ በዚህ ጉዳይ ላይ ዝርዝር ዘገባ አላት። የተራቆተ መሬትን በአረንጓዴ ልማት መሸፈን ኢትዮጵያ ለበርካታ ዘመናት ስትከውነው የቆየችው ተግባር ነው። ለዓለም የአየር ንብረት ለውጥ አሉታዊ ተጽዕኖ ይህ ነው የሚባል አስተዋጽኦ ባታበረክትም ከተጽዕኖ ውጭ ግን መሆን አትችልም። ለዚህም ከቅርብ ዓመታት ወዲህ በተደራጀ መልኩ በአረንጓዴ ልማት ላይ አተኩራ በመስራት ላይ ትገኛለች። በተለይም ካለፉት 4 ዓመታት ወዲህ ማህበረሰብ አቀፍ የበጎ ፍቃድ ችግኝ ተከላና እንክብካቤን ያካተቱ ተግባራትን በማከናወን ላይ ነች። መትከሉ ብቻ ሳይሆን በእንክብካቤ በስነስርዓት ባለ ከልጅ በላይ ተንከባክበን ለሀገራችን ደን በመሸፈን ለማሳየት ከ50 እስከ 100 ያለን ወጣት ሰባስበን ያስተከልን እንገኛለን። መትከሉ ብቻ ትርጉም የለውም። ልጅም ወልደሽ መንገድ ላይ እንደማትጥዩ ሁሉ አትክልትም ልክ እንደዚሁ አስቀምጠሽ ካልተንከባከብሽው በስተቀር ያው ፍሬያማ አይሆንምና ለመከታተል ቃል እንገባለን።
የ4 ዓመት የአረንጓዴ አሻራ መርሃ ግብር በጠቅላይ ሚኒስትር አብይ አህመድ ከ4 ዓመታት በፊት ሲጀመር 4 ቢሊዮን ችግኞችን ለመትከል እቅድ ተይዞ ነበር። ክንውኑ ከእቅዱ ገዝፎ ግን በአጠቃላይ ከ25 ቢሊዮን በላይ ችግኞች ተተክለው መርሃ ግብሩ ተጠናቋል። የጽድቀት መጠናቸውም ቢሆን ከ80 በመቶ በላይ ሆኖ ተመዝግቧል። ይህም የደን ሽፋንን ከማሳደጉ ባሻገር የደረቁ ሐይቆችም እንዲያገግሙ ረድቷል። ሀሮማያ ከ10 ዓመት በላይ ከደረቀ በኋላ ግሪን ሌጋሲ ጀምረን በ2 ዓመታችን መልሶ እንዴት እንዳገገመ አይታችኋል። ዛሬ ሀሮማያ በጀልባ የሚኬድበት ሐይቅ ሆኗል። የዛሬ 4 እና 5 ዓመት ሀሮማያ ደርቆ ነበር። ይሄ እዚህ ያያችሁት ምልክት ብዙ ቦታ አለ። ህዳሴ አሁን የያዘውን ውሃ የያዘው የዝናብ መጠናችን መጨመር በመቻሉም ጭምር ስለሆነ ይህ ስራ እኛ ጋር ብቻ ሳይሆን በመላው አፍሪካ በተለይም በምስራቅ አፍሪካ ባህል ሆኖ እንዲቀጥል መስራት እንደሚጠበቅብን በዚሁ አጋጣሚ ማሳሰብ ፈልጋለሁ። ይህን ስኬት ለማስመዝገብም በአንድ ጀንበር ብቻ 1.5 ሚሊዮን በጎ ፈቃደኞችን በማሳተፍ 66 ሚሊዮን ችግኞች የተተከሉበት አጋጣሚ የሚታወስ ነው። የዓለምን ክብረ ወሰን የሰበረ በመሆኑ በሚቀጥሉት 4 ዓመታትም ጥራት ላይ በማተኮር ሀገር በቀል ዛፎችና ፍራፍሬዎች ተከላ ላይ ትኩረት ተደርጎ እንደሚሰራ መነገሩ የሚታወስ ነው። 20 ቢሊዮን እንተክላለን ብለን 25 ቢሊዮን ችግኝ ኢትዮጵያን ማልበስ መቻል ወደ 30 ሚሊዮን የሚጠጋ ሰው አንዳንዱም በድግግሞሽ የተሳተፈበት ስራ ነው። ይሄ ቀላል ቁጥር አይደለም። በሚቀጥለው 4 ዓመት ጥራት ላይ ለገበያ በሚመች አካባቢን በሚያስውብ ነገር በሚቀይር አግባብ አብረን እንድንተክል ላለፉት 4 ዓመታት ያመለጣቸውን ወንድምና እህቶችን ለሚቀጥለው 4 ዓመታት እንዲሳተፉ በዚሁ አጋጣሚ መጋበዝ እፈልጋለሁ። ኢትዮጵያ በአረንጓዴ አሻራ መርሃ ግብር ያስመዘገበችው ውጤት ዓለም አቀፍ እውቅናን እንድታገኝ አድርጓታል። ከዚህም ባሻገር ተሞክሯን ለሌሎች ሀገራትም በማጋራት ላይ ነች። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን በኢትዮጵያ የደን ልማት ተመራማሪ ናቸው። ዶክተር አደፍርስ ወርቁ ናቸው። ከሳቸው ጋር ቆይታ አደርጋለሁ። ዶክተር ስለመጡ እናመሰግናለን። እናመሰግናለሁ። መልካም። እስቲ እንደሚታወቀው ኢትዮጵያ ባለፉት 4 ዓመታት የአረንጓዴ አሻራ መርሃ ግብርን ለማስተግበር በርካታ ስራዎችን ሰርታለችና የችግኝ ተከላና የተፈጥሮ ሀብት ጥበቃ ስራዎች ያስገኟቸው ውጤቶች እንዴት ይገለጻሉ? ከሱን ጀምር። አመሰግናለሁ። እንግዲህ በባለፉት 4 ዓመታት ባለን መረጃ መሰረት ከ25 ቢሊዮን በላይ ችግኝ በአጠቃላይ የሀገሪቱ ክፍል ተክለናል። እነዚህ ችግኞች ደግሞ ብዙ ፋይዳ ያላቸው ናቸው። እንግዲህ ለምግብነት የሚውሉ ችግኞች ያሉባቸው፣ ለከብት መኖ የሚውሉ፣ ለግንባታ የደን ውጤቶችን ለማቅረብ የሚያገለግሉ፣ እነዚህ ደግሞ ኢንቫይሮንመንታል ፎረስትሪ የምንላቸው የስርዓተ ምህዳር አገልግሎትን ለመመለስ የሚያገለግሉ ችግኞች የተካተቱባቸው ናቸው ማለት ነው። በከተማ አካባቢ ደግሞ እንደዚሁ የከተሞችን ውበት የሚያረጋግጡ ወይም የሚያሻሽሉ ችግኞችም ስንተክል ነው የቆየ ነው። እንግዲህ አጠቃላይ ዛፎች ትልቁ ነገራቸው በአንድ ጊዜ 2-3 ወፍ መግደል ማስቻላቸው ነው። ወፍ መግደል ስለ መግደል አይደለም፣ ዘርፈ ብዙ ጠቀሜታ አላቸው የሚለውን ለማጉላት ነው። በአንድ ጊዜ የምንተክላቸው ችግኞች የስርዓተ ምህዳር አገልግሎታችንን ያሻሽላሉ። ለምሳሌ የአፈር መከላት ካለ እሱን ይቀንሳሉ። ይሄንን ነው መሬት ላይ ያየን ያለነው እያስጠናንም ያለነው። ጎርፍ ያለባቸው አካባቢዎች ላይ የጎርፍ መቀነስ ስራ ይሰራሉ። በአጠቃላይ የዛን ስርዓተ ምህዳር ወይም ደግሞ እዛ ስርዓተ ምህዳር ውስጥ የሚኖረውን የማህበረሰብ የኑሮ ደረጃ ከፍ ከማድረግ አንፃር በርካታ አስተዋጽኦ ነው ያላቸው እነዚህ ማለት ነው። እንግዲህ ይሄንን ደግሞ ወደፊት ጥናት ለማስጠናት በጣም በትልቅ ዝግጅት ላይ ነው ያለነው። አንዳንድ ጥናቶችም ኦልሬዲ እያከናወንን ነው። ይበልጥ ደግሞ ምንድነው የማህበረሰቡን ኢኮኖሚ ከመቀየር አንፃር ዞሮ ዞሮ ደግሞ ከፍ ባለ ደረጃ በሀገር ኢኮኖሚ ላይ የሚጫወቱት ሚና እነዛ የተተከሉ ችግኞች ምንድነው የሚለውን ይበልጥ በጥናት የምንመልሰው ሆኖ ነገር ግን አሁንም ዛሬም ቢሆን አርብቶ አደሮቻችን ገበሬዎቻችን ከነዚህ ከተተከሉ ችግኞች የደን ውጤትም እያገኙ ነው። የስርዓተ ምህዳር አገልግሎት መመለስም ጥቅም እያገኙ ነውና ዘርፈ ብዙ ነው ማለት ነው። ስራ እየተፈጠረ ነው። አረንጓዴ ስራ የምንለው ማለት ነው። በችግኝ ጣቢያዎች ላይ በተከላ ሳይቶቻችን ላይ ገበሬዎች የደን ሀብት እንዲኖራቸው እያደረገ ነው። ደን ሀብት ነው፣ የሚሸጥ የሚለወጥ የሚበላ ነው። እንደዛ አይነት አሴት እንዲኖራቸው እያደረጋቸው ነው። ገበሬዎች የተጎዱ መሬቶቻቸው ወደ ምርትና ምርታ
ምርታማነት ውስጥ እንዲመለሱ ትላንት ስንዴም አላበቅልም ለግጦሽም አልሆንም ያለ መሬታቸውን ጭምር ይሄ ትሪ ቤዝድ ላንድስኬፕ ሬስቶሬሽን በምንለው ዘዴ ማለት ነው ዛፍን ማዕከል ባደረገ መልኩ የተጎዱ መሬቶች እንዲያገግሙ ለማድረግ በጣም ከፍተኛ አስተዋጽኦ እያደረጉ ነው የገበሬውን ህይወት ከመቀየርና አጠቃላይ የመሬትን ምርትና ምርታማነት ከመጨመር አንፃር ማለት ነው። ሌላው ትልቁ ደግሞ አረንጓዴ አሻራ ያመጣው ጥቅም ምንድነው? ኢትዮጵያውያን ዜጎቻችን በሙሉ በከፍተኛ ሁኔታ ይሄንን የአረንጓዴነት መንፈስ ወይም ባህል እንዲላበሱ የተጎዳ ሀገር የተጋጋጠ መሬት የያዘ ሀገር ዘላቂ ልማት ሊኖረው እንደማይችል የደፈረሱ ወንዞችን የሚፈስባት ሀገር ዘላቂ የሆነ ልማት ሊኖራት እንደማይችል ይሄንን ማህበረሰባችን በከፍተኛ ሁኔታ እንዲገነዘብና የተጎዳ አካባቢ ተመልሶ አረንጓዴ ማድረግ ይቻላል የሚለውን ስንቅም እያንዳንዱ ዜጋ የመንግስት አመራርም ራንደም ሲቲዝኑም ጭምር ይሄንን ስንቅ እንዲሰንቅ በከፍተኛ ሁኔታ አስተዋጽኦ ያደረገ ነው። እንግዲህ በአጠቃላይ በርካታ ነው ሶሺዮ ኢኮኖሚያዊ ማህበራዊና ስርዓተ ምህዳራዊ ጠቀሜታ አግኝተንበታል። መልካም ዶክተር አሁን ቀደም ሲል እንደገለጹት የአረንጓዴ አሻራ መርሃ ግብሩ በስፋት በኢትዮጵያ ውስጥ በሁሉም ዜጎች ዘንድ እየተቀነቀነ ያለ ጥሩ ተግባር ነውና እስቲ ለጎረቤት ሀገራት ይህንን የኢትዮጵያን ተሞክሮ ከማካፈል አንፃር ምን ይመስላል? በአህጉር ደረጃ ለማስፋት ምን እየተሰራ ነው? ምን ውጤትስ ተገኘበት? ያ እንግዲህ ይሄንን ስራ ስንጀምር መጀመሪያ እስቲ የራሳችንን ችግር ላይ እናተኩርና የተጎዱ መሬቶቻችንን በዛፍና ክምናክር ብለን ተነስተን ውጤቱ ወይም የማህበረሰባችን ምላሽ በጣም ከፍተኛ የሆነና ፖዚቲቭ መሆኑን ስናረጋግጥ አይደለም ይሄንን የአረንጓዴ ልማት ስራ ወይም የአረንጓዴ አሻራ መርሃ ግብር ከቀጠናዊ ማረክ ተገቢ ነው ኮንቲኔንታል ማረክ ተገቢ ነው። በተለይም እንደ አፍሪካ የምንጋራቸው በርካታ ችግሮች አሉ። ለምሳሌ የበረሃማነት መስፋፋት የጋራችን ነው፣ በድርቅ የመጎዳት የጋራችን ነው፣ የወጣቶቻችን ስደትና በአጠቃላይ የስርዓተ ምህዳር ወይም የመሬት ምርትና ምርታማነት መቀነስ የጋራ ችግር ነው፣ ቀጠናዊ ችግር ነው። ስለዚህ ይሄንን እኛ ጋር ያገኘነውን መልካም ተሞክሮ ስለ እንግዲህ ከዚህ በፊት ሁሉም ዓለም ላይ ችግኝ ይተከላል። እንደዚህ አይነት ተመሳሳይ ስራዎች ይሰሩ ነበር፣ ግን በዚህ ስኬል ተሞክሮ አያውቅም። ይሄ በጣም አምቢሺየስ የሆነ በአጭር ጊዜ ውስጥ እጅግ በርካታ ችግኞችን ለመትከል የታቀደ እቅድ ነው። የኛ በራሱ ቤስት ፕራክቲስ ነው። ይሄንን እኛ ጋር ያየነውን መልካም ተሞክሮ ከጎረቤት ሀገሮቻችን ጋር መጋራት አለብን የሚል የመንግስት አቅጣጫ ተይዞ እቅድ ተሰጥቶን ወደ ታች አውርደን ስንሰራ ነበርና በርከት ላሉ የጎረቤት ሀገሮቻችን የምርጫቸውን እነሱ አገር ሄደው ሊለሙ የሚችሉ የችግኝ የዝርያ አይነቶችን እየመረጥን በተለይም ደግሞ እኛም ከሌላ አገር ያገኘናቸውን ዝርያዎች ላይ ትኩረት በማድረግ አብረን እየተከልን ነው ጎረቤት ሀገሮቻችን ላይ ማለት ነው። ሁለት ዙር የተከልንባቸው ጎረቤት ሀገሮቻችን አሉ። ለዚህ ደግሞ ምላሻቸው እጅግ ከፍተኛ ነው ማለት ነው። ያንን ኢትዮጵያ ውስጥ የነበረውን መልካም መሬትን የማዳን ተፈጥሮ ሀብትን የመጠበቅ ተነሳሽነት ጎረቤት ሀገሮቻችን ላይ ጭምር እያጋባንባቸው ነው። ፖዚቲቭሊ እየተቀበሉት ነው። ይሄንን ልናሰፋ ነው እንግዲህ አሁንም እየሰራን ያለ ነው። ይቀጥላል። ይሄ ነገር በአንድ ጊዜ የሚቆም አይደለም። ኦሬዲ ተጽዕኖ እየፈጠረ ነው በጎረቤት ሀገሮቻችን ላይ። አሁን በቅርብ የኬንያው ፕሬዚዳንት 15 ቢሊዮን ችግኝ በቢሊዮን ኢትዮጵያ ናት የጀመረችው ማለት ይቻላል። በተለይ በቅርብ ጊዜያት ማለት ነውና ያንን እውቅና ሰጥተው ኢትዮጵያ ይሄን ያክል ከቻለች እኛም መሞከር አለብን ባይሆን እንደው አመቱን ረዘም አድርገን ብለው እነሱም ከኢትዮጵያ ተሞክሮ ልምድ ወስደው እንግዲህ ትልቅ ተነሳሽነት ነው ማለት ነው። ይሄንን ለዚህ ተነሳሽነት ደግሞ ጎረቤት ሀገሮቻችን ላይ ብቻ አይደለም ያጋባ ነው። ዓለም አቀፉ ማህበረሰብም አሁን በቅርብ ጊዜ የሳውዲ አረቢያው ንጉስ ፕሌጅ አድርገዋል። ልክ እንደዚህ ሚድል ኢስት ሪግሪኒንግ የሚል ትልቅ ኢኒሺዬቲቭ እንደውም እሳቸው ያሉት ምንድነው የኢትዮጵያ ኮንቲኔንታል ነው፣ ኢትዮጵያ እዛው አፍሪካ ውስጥ ነው ያደረገችው፣ እኛ ደግሞ እንደውም ትራንስ ኮንቲኔንታል አድርገን መሄድ አለብን ብሎ ኢትዮጵያ ኦፊሻሊ በውጭ ጉዳይ ሚኒስቴር በኩል ተጋብዛለች። የዛ ትልቅ ኢኒሺዬቲቭ አባል እንድትሆን መስራች ሀገር እንድትሆን ማለት ነው። ዓለም ላይ ተጽዕኖ እያሳደረ ነው። ይሄንን እንግዲህ እንደዚሁ እንገፋበታለን ወደፊትም። መልካም ዶክተር፣ እንደሚታወቀው ያው ከነገ ጀምሮ 36ኛው የአፍሪካ ህብረት የመሪዎች ጉባኤ አዲስ አበባ ላይ ይካሄዳልና መሪዎችም እየገቡ ነው የሚገኙትና ጠቅላይ ሚኒስትር አብይ አህመድም ይህንን የኢትዮጵያን የአረንጓዴ አሻራ መርሃ ግብር ተሞክሮ እዛው ጉባኤው ላይ ያጋራሉ ተብሎ ይታሰባልና እስቲ በዋናነት አሁን ያነሷቸው ነጥቦች አሉ፣ ግን በዋናነት በተሞክሮ የሚነሱት አረንጓዴ አሻራ ላይ የተሳኩ ግቦች ምንድን ናቸው?
ትልቁ ነገር አሁን እዛ እንትን ላይ እኛ እንደ ቴክኒክ ኮሚቴና እንደ ባለሙያ ሰጀስት ስናደርግ የነበረው የአረንጓዴ አሻራ መርሃ ግብራችን ይህንን ፓን አፍሪካኒዝምን ሪቫይታላይዝ ለማድረግ እንደገና ስሜቱን ለመቀስቀስ እና ልክ በአረንጓዴ አሻራ የአረንጓዴ አሻራ መንፈስን ወይም ይሄ የአረንጓዴነትን ወይም የዘላቂ ልማትነትን ሐሳብ ጎረቤት ሀገሮቻችን ላይ እንዳጋባ ነው ሁሉ ይሄንን ከዚህ ቀደም በአባቶቻችን ዘመን ሲቀነቀን የነበረውን አንድ ጠንካራ አህጉር በኢኮኖሚ የተሳሰረ ቀጠና ከማድረግ አንጻር የአረንጓዴ አሻራ ይሄንን ፓን አፍሪካኒዝምን የሚለውን መንፈስ ከማጠናከር አንጻር ምን አስተዋጽኦ ሊኖረው ይችላል የሚል መልእክት ነው እንግዲህ እንዲተላለፍ እየጠበቅን ያለነው። እዛ መድረክ ላይ ፕሬዘንቴሽን የሚቀርባል ከሳቸው ንግግር በተጨማሪ ችግኞችም ይተክላሉ። እንግዲህ ሄድ ኦፍ ስቴት የሚሳተፉ እዛ ግብዣ ላይ የሚሳተፉት የሀገራት መሪዎች ችግኝ ይተክላሉ፣ የእሳቸውን ንግግር ያዳምጣሉ። እኛም ደግሞ እንደ ቴክኒክ ኮሚቴ እያዘጋጀን ያለነው በጣም ብሪፍ የሆነ የኢትዮጵያን ተሞክሮ ለጎረቤት ሀገሮቻችን ዲስክራይብ ልናረግበት የምንችልበትም ዝግጅት አዘጋጅተናል ማለት ነው። ግን ማዕከል ማድረግ የፈለግነው ልክ የዛኔ ኢዩን ስንመሰርት ኢትዮጵያ ትልቁን ሮል ተጫውታ የተገነጣጠለች አፍሪካ አይደለችም ለወደፊት ለልጆቻችን ማውረስ ያለብን አንድነቷ በጣም የተጠናከረ አህጉር ነው። ሶ ይሄ ፓን አፍሪካኒዝሙ የጠነከረ የገነገነ መሆን መቻል አለበት ብለው ሲገፉ እንደነበረው ያንን መንፈስ መክፋት ነው። አሁንም የኢትዮጵያ መንግስት ጋር ያለው ሐሳቤ እዚህ ውስጥ ደግሞ የአረንጓዴ አሻራ ምን አስተዋጽኦ ሊኖረው ይችላል፣ እንዴት ሊያስተሳስረን ይችላል፣ ፕላትፎርም ሊሆን ይችላል ወይ የሚለውን ሐሳብ ነው የምናጋራው ብለን እናስባለን። ሌላው ደግሞ እነዚህ ያገኘናቸውን እኛን የገጠሙን ፈተናዎች ወደፊት ጎረቤት ሀገሮቻችን እንዳይገጥሟቸው ከአካባቢ ጥበቃ ጋር የሚሰሩ ስራዎች ሰው እነዛን ቻሌንጆች እንዲያልፏቸው ሳይገጥሟቸው እንዲያልፉ ሐሳብ የማጋራት ሐሳብ አለን። ኦፖርቹኒቲዎችን ደግሞ እነዚህ ቤስት ፕራክቲስ ብለን እነዚህ መልካም ተሞክሮች ብለን የለየናቸውንም ኢትዮጵያ እነዚህን ነገሮች ተግብራ ውጤት አግኝታበታለች የሚለውንም መንፈስ እንግዲህ ከሀገራቱ መሪዎችና ከተሳታፊዎች ጋር እንጋራለን ብለን እንጠብቃለን። የደን ልማት ተመራማሪ ዶክተር አደፍረስ ወርቁ ስቱዲዮ መጥተው ለሰጡን ማብራሪያ አመሰግናለሁ። መልካም ቀን ይሁንልዎ። እኛ አፍሪካውያን ዳኝነትና መብት ተነፍገን የቆየን ስለሆን ዛሬ የአፍሪካ ልጆች የሀገራችንን ህልውና ነቅተን በመጠበቅና ይበልጥ በማጠናከር የምናደርገውን ተጋድሎ በማፋፋም independent Africa's collective efforts to liberate the continent of Africa. Who trained Mandela? Emperor Haile Selassie, who supported Mugabe in his fight against Rhodesia. Mengistu. The African Renaissance cannot be realized without bringing about a paradigm shift in our political and socio-economic governance. The way we see ourselves as Africans, telling our own stories and shaping our own narratives must be our top priority. መብት ተነፍገን የቆየን ስለሆን ዛሬ የአፍሪካ ልጆች የሀገራችንን ህልውና ነቅተን በመጠበቅና ይበልጥ በማጠናከር የምናደርገውን ተጋድሎ በማፋፋም Independent Africa's collective efforts to liberate the continent of Africa. Who trained Mandela? Emperor Haile Selassie, who supported Mugabe in his fight against Rhodesia. Mengistu. The African Renaissance cannot be realized without bringing about a paradigm shift in our political and socio-economic governance. The way we see ourselves as Africans, telling our own stories and shaping our own narratives must be our top priority. ከኢትዮጵያ ቴሌቪዥን የኢቲቪ 4 ማዕዘን ዜናዎቻችን አሁንም እየቀጠሉ ነው ተመልካቾቻችን። አሁን አፍሪካ ህብረት አዳራሽ ወደሚገኘው ጊዜያዊ ስቱዲዮአችን ነው የምናልፈው። በዛ የምትገኘው ባልደረባይ ማህሌት ታደለ ዜናዎችን ወደ እናንተ ታደርሳለች። ማህሌት እንደምናሽ ዜናዎችን መቀጠል ትችያለሽ።
አመሰግናለሁ አልጋነሽ። ጤና ይስጥልን እንደምንውላችኋል ተመልካቾቻችን። የ36ኛውን የአፍሪካ ህብረት የመሪዎች ጉባኤ ምክንያት በማድረግ አፍሪካ ህብረት ከሚገኘው የኢትዮጵያ ቴሌቪዥን ጊዜያዊ ስቱዲዮ ዜናዎቻችን ከአሁኑ ሰዓት ጀምሮ መቅረብ ይጀምራሉ። ማህሌት ታደለ ዜናዎቹን እመራለሁ። እንዲሁም ባልደረቦቼ ጌታቸው ይግዛውና ተስፋዬ ጫኔም በዚሁ በጉባኤው ላይ ያተኮሩ ጉዳዮችን ይዘው በቀጥታ መስመር ሀሳቦቻቸውን ያጋሩናል። አብራችሁን ቆዩ። የአፍሪካ ህብረት በአውሮፓውያኑ 2022 ቅድሚያ ሰጥቼ እሰራባቸዋለሁ ካላቸው ጉዳዮች መካከል ሰላምና ጸጥታን ማስጠበቅ፣ የስነ ምግብና የምግብ ዋስትናን ማረጋገጥ እንዲሁም ነፃ የንግድ ቀጠና ምስረታ ዋነኞቹ ጉዳዮቹ ናቸው። ህብረቱ በተጠናቀቀው ዓመት ሊያሳካ ካቀዳቸው ጉዳዮች መካከል የትኞቹ ሆኑለት የሚለውን ሀሳብ ሊያጋራን ባልደረባዬ ጌታቸው ይግዛው በቀጥታ መስመር ላይ ነው የሚገኘው። ጌታቸው እንደምን ውለሃል? እንግዲህ ቀደም ሲል ያነሳዋቸውን ሀሳቦች የአፍሪካ ህብረት የትኞቹን ቅድሚያ ሰጥቶ አሳካቸው የሚለውን አካፍለን። መልካም። የአፍሪካ ህብረት የቀድሞው የአፍሪካ አንድነት ድርጅት ከምስረታው ጀምሮ እንግዲህ አፍሪካ በተለይ በዓለም መድረክ ያላትን ተደማጭነት ለማሳደግ የሚያስችሉ በርካታ ስራዎች እንደሰራ ይነሳል። ከመጀመሪያው እንግዲህ በተለይ የደቡብ አፍሪካው የአፓርታይድ ስርዓት እንዲገረሰስ በመታገል በኩል ሰፊ ስራዎች የተከናወኑበት፣ የዚምባብዌና የናሚቢያ ነጻነት በማቀዳጀት በኩልም እንዲሁም ሌሎችም የአፍሪካ ሀገራት ከቅኝ ግዛት ቀንበር ተላቀው ነጻ ሀገራት መሆን እንዲችሉ በማስቻል በኩል ሰፊ ስራዎች የተሰሩበት እንደሆነ የሚታወቅ ጉዳይ ነው። እንግዲህ የአፍሪካ አንድነት ድርጅት የቀድሞው የአፍሪካ ህብረት ከሆነ እንግዲህ 20 ዓመት ያክል አልፎታል። በደቡብ አፍሪካ ደርባን የአፍሪካ ህብረት በሚል ራሱን ሪፎርም ያደረገው ህብረቱ በርካታ ተግባራትን እያከናወነ እዚህ ላይ ደርሷል። በ2063 ሊደርስበት ካሰበው የአጀንዳ 2063 እቅድ አኳያ በርካታ ተግባራትን እያከናወነ እንደሆነ ይታወቃል። በዚሁ ደግሞ እንግዲህ የሚነሱ አንዳንድ ውስንነቶችም ይኖራሉ። የክራይሲስ ግሩፕ በተለይ የአፍሪካ ህብረት በ2022 ደርስባቸዋለሁ ካላቸው ጉዳዮች መካከል የትኞቹን እንደው በዋናነት የቅድሚያ ሰጥቶ ትኩረት አድርጎባቸዋል የሚለውን ጉዳይ በተመለከተ ሰፊ ዝርዝር መረጃዎችን ቀደም ሲል እንዳልሽው ማህሌት እንግዲህ የሰላምና ጸጥታ ጉዳዮች አንደኛው ትኩረት የሚሰጣቸው ጉዳዮች ናቸው። በሌላ በኩል የስነ ምግብና የምግብ ዋስትናን በማረጋገጥ በኩል ሀገራቱ ችግራቸውን በራሳቸው መፍታት የሚችሉበትን ክህሎት እንዲያዳብሩ በማስቻል በኩል ስራዎች የተሰሩበት ነበረ። ቀደም ሲል በነበሩ ዜናዎችን በስፋት ሲጠቀስ እንደነበረው የየሀገራቱ ምርጥ ተሞክሮች በተለይ ኢትዮጵያ ላይ እንደሚነሳው የአረንጓዴ አሻራ አይነት መርሃ ግብሮች ሌሎችም ሀገራት መጋባት እንዲችሉ ከአህጉሪትም አልፈው ደግሞ አህጉር ተሻጋሪ ሆነው ለዓለም መትረፍ የሚችሉበትን መድረክ በመፍጠር በኩል የየሀገራቱ አጠቃላይ ተሳትፎ በጉልህ የሚነሳ ጉዳይ ነው። እንግዲህ ከዚህ ከአየር ንብረት ለውጥ ጋር በተገናኘ በጣም በርካታ የተሰሩ ስራዎች እንዳሉ የሚታወቅ ጉዳይ ቢሆንም አሁንም ቢሆን ሰፊ ውስንነቶች አሉ። ቀደም ሲል ሲነሳ እንደነበረው የኢትዮጵያ ምርጥ ተሞክሮ በተለይ የአረንጓዴ አሻራን በማስፋፋት በኩል ለጎረቤት ሀገራትም በተለይ ለኬንያ የተረፈና ኬንያም ይሄንን ትልቅ ተነሳሽነት በመውሰድ ሰፊ ስራዎች የሰራችበት እንደሆነ ይታወቃል። ለሌሎችም የአፍሪካ ሀገራት ይሄንን በማጋባት በኩል ሀገራቱ የሚኖራቸው ሚና ከፍተኛ እንደሚሆን የሚታወቅ ጉዳይ ነው። በተለይ የዚህ በምግብ ራስን በመቻልና የስነ ምግብን እንቅስቃሴ በተሻለ ሁኔታ በመምራት በኩል ደግሞ በኢትዮጵያ በኩል አሁን የሚነሱ የበጋ መስኖ ስንዴ እንቅስቃሴዎችን ጨምሮ በሌሎች ሀገራትም ደግሞ በምግብ ራስን ለመቻልና የአጠቃላይ ስነ ምግብ እንቅስቃሴንና የምግብ ዋስትናን በማረጋገጥ በኩል እየተከናወኑ ያለ ተግባራት ይነሳሉ። የዘንድሮ እንግዲህ 42ኛው የአፍሪካ የስራ አስፈጻሚዎችና የ36ኛው የመሪዎች ጉባኤ በዋናነት ትኩረቱን አድርጎም አህጉራዊ ነጻ የንግድ ቀጠና ትግበራን ይነጋገርበታል ተብሎ ይጠበቃል። አህጉራዊ ነጻ የንግድ ቀጠና እንግዲህ በተለይ ሀገራቱ ለሚኖራቸው አጠቃላይ የኢኮኖሚ ትስስርና ለሚያስቡት የማህበራዊ ኢኮኖሚያዊ አጠቃላይ መስተጋብር ራሱን የሆነ ትልቅ እንቅስቃሴ የሚፈጥር ነው። የፓን አፍሪካኒዝም እንቅስቃሴን በማፋፋም በኩልም ይሄ ትልቅ እንቅስቃሴ ደጋፊ እንደሚሆን የሚታወቅ ጉዳይ ነው። በዚህ ረገድ 54 የሚሆኑ ሀገራት ፈርመውታል። 44 የሚሆኑ ሀገራት በየሀገራቱ የስራ አስፈጻሚዎች ምክር ቤት አጽድቀው እንቅስቃሴ እንደጀመሩ የሚታወቅ ጉዳይ ነው። እንደሚታወቀው የጋናና የኬንያ ጉዳይ ላብነት የሚነሳ ነው። በኢትዮጵያ በኩልም ደግሞ
የኢንዱስትሪ ፓርክን የነጻ የንግድ ቀጠና አድርጎ በማሰራትና እንቅስቃሴ በመጀመር በኩል የሚነሱ ስራዎች ይነሳሉ። እነዚህ ሁሉ ጉዳዮች ሲነሱ እንግዲህ ዋነኛው አስኳል ጉዳይ የሰላምና ጸጥታ ጉዳዮች ናቸው። የሰከነና ሰላማዊ የሆነ ሀገርን መፍጠር ሲቻል በተለይ የየሀገራቱን እንቅስቃሴ በተሻለ መንገድ ለሌሎችም ማጋባት የየራሳቸውን አጠቃላይ ጥንካሬ ደግሞ በዚሁ ልክ ማጠናከር ይቻላል። እነዚህም በተመለከተ ነው እንግዲህ የክራይሲስ ግሩፕ የህብረቱን አጠቃላይ እንቅስቃሴ የፈተሸው። መልካም የሰላምና የጸጥታ ጉዳዩን ካነሳው አይቀር ጌታቸው እንግዲህ በርካታ ሀገራት ላይ ሰላምና ጸጥታን ለማስጠበቅ ህብረቱ የሰራቸው ስራዎች እንዳሉ ይታሰባልና አጠር አድርገን የትኞቹ ሀገራት ላይ አተኩሮ ሲሰራ እንደነበረ መረጃዎቹን ብታጋራል። መልካም የህብረቱ መሪ የሴኔጋሉ ፕሬዝዳንት ማኪሳል እንዲሁም አባል ሀገራት አጠቃላይ መሪዎችን ጨምሮ ትኩረት ከሰጧቸው ዋና ዋና ጉዳዮች ተብለው የተጠቀሱ በጉልህ የሚነሱት አንደኛው በጥሩ ሁኔታ መምራት የሚለው ጉዳይ ነው። እንደሚታወቀው የቀድሞ የቻዱ ፕሬዝዳንት ኢድሪስ ዴቢ ህልፈት ከተሰማ በኋላ የልጃቸው መሐማት ዴቢ የሚመራው ቡድን ሀገሪቱን መቆጣጠር ጉዳይ ነው። በ2000 መጨረሻ እንግዲህ ብሔራዊ ምክክር አድርጎ በተለይ ምርጫ አድርጎ ነፃና ፍትሃዊ በሆነ ችግር እንዲደረግ በማስቻል በኩል የአፍሪካ ህብረት የሄዳቸው ጥረቶች አንደኛው በአብነት የሚነሱ ጉዳዮች ናቸው። ሌላኛው እንግዲህ በኢትዮጵያ የነበረውን የሰላም ችግር በመፍታት በኩል የአፍሪካ ህብረት የነበረውን ሚና ሁላችንም እንደምናውቀው በደቡብ አፍሪካ በተለይ የፌዴራል መንግስትና ህወሓት የሰላም ስምምነት እንዲያደርጉ በማስቻል በኬንያም ቀጣይ ውይይቶች እንዲደረጉ በማስቻል በኩል የአፍሪካ ህብረት የሄደባቸው ስኬታማ እንቅስቃሴዎች የሚነሱ ናቸው። ሌላኛው እንግዲህ ከሊቢያ የውጭ ተዋጊ ኃይሎች እንዲወጡ በማስቻል በኩል የተሰሩ እንቅስቃሴዎች የየራሳቸው እንግዲህ ውስንነቶች ያሏቸው ቢሆንም ጥረቶቹ ግን ለአብነት የሚነሱ እንደሆነ ተነስቷል። ሌላኛው እንግዲህ የሞዛምቢክ ካቦ ቀውስን መፍታት የሚለው ነው። በታንዛኒያ የተቋቋመው የሳድክ የጸረ ሽብር እንቅስቃሴን በማገዝ በኩል መስራት እንደሚገባ ቢጠቀስም በዚህ በኩል የተሰሩ ተግባራት ደግሞ ለአብነት የሚጠቀሱ እንደሆነ የሚታወቅ ጉዳይ ነው። ሌላኛው እንግዲህ የሳህል ቀጠና ያለበትን አጠቃላይ ሁኔታ በውይይት የመፍታት ሂደትን በተመለከተ ነው። በቡርኪና ፋሶ የተካሄደው መፈንቅለ መንግስት በሳህል ቀጠና ያለውን ውጥረት እያባባሰና በተለይ የቀጠናውን የኃይል ሚዛን የሚነካ ሆኖ የተገኘ ጉዳይ ነው። ይህንን በተመለከተ የተሰሩ እንቅስቃሴዎች ናቸው። በሶማሊያ ያለውን የህብረቱ ሚሽንን በማገዝ በኩል የተሰሩ እንቅስቃሴዎችም ለዚህ እንግዲህ ዋና ዋና ተብለው ከተጠቀሱ ተግባራት መካከል ናቸው። በተለይ የሶማሊያን ሰላም ከሚሹ ኃይላት ጋር የተደረጉ አጠቃላይ ስምምነቶችና እንቅስቃሴዎች ለአብነት የሚነሱ ናቸው። ከቻይና፣ ከቱርክ እንዲሁም ደግሞ ከገልፍ ሀገራት ጋር የነበሩ አጠቃላይ ህብረትና ስምምነቶች የአፍሪካ ህብረትም በተለይ የገንዘብ ድጋፍ አግኝቶ በአሚሶም በኩል የሚደገፈው ኃይል ሰፊ እንቅስቃሴዎችን እንዲያደርግ በማስቻል በኩል የተከናወኑ ተግባራት ለአብነት የሚነሱ ጉዳዮች ናቸው። የሱዳን የሽግግር ሂደት እንዲሁም ደግሞ በአጠቃላይ የዚህ የክራይሲስ ግሩፕ ይዞት ከወጣ ሪፖርት 8 ዋና ዋና የቅድሚያ ጉዳዮች መካከል አንደኛው በተለይ የአየር ንብረት ለውጥ ጉዳይ የዓለም አጀንዳ ሆኖ እንዲቀርብ ከማድረግ አኳያ የተሰሩ ስራዎች በአብነት የሚነሱ ናቸው። ማህሌት መልካም አመሰግናለሁ ጌታቸው ለመረጃዎች። ዜናዎቻችን ይቀጥላሉ ተመልካቾቻችን። በ36ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ የተለያዩ የአፍሪካ ሀገራት መሪዎች አዲስ አበባ እየገቡ ነው። መሪዎቹ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም ከፍተኛ የመንግስት የስራ ኃላፊዎች አቀባበል አድርገውላቸዋል።
በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ተስፋዬ ጫኔ ደግሞ በቀጥታ መስመራችን ላይ ነው የሚገኘው። ተስፋዬ እንደምን ውለሃል? አንተ እንግዲህ ስትከታተል ነበር የመሪዎቹን አቀባበል። እነማን ወደ አዲስ አበባ ገቡ? የአቀባበል ስነ ስርዓቱስ ምን ይመስላል የሚለውን ደግሞ ካንተ እንጋራ። መልካም ማለት ቀደም ሲል ለማንሳት እንደሞከርሽው 36ኛው የአፍሪካ ህብረት የመሪዎች ጉባኤ በነገው ዕለትና በሚቀጥለው እሁድ በአዲስ አበባ በሄድ ኳርተሩ እንደሚካሄድ ይታወቃልና ከማለዳው ጀምሮ እንደዚሁም ከትላንትና ጀምሮ በርካታ የአፍሪካ መሪዎችና የሌሎች ዓለም አቀፍ ታላላቅ ተቋማት መሪዎች ወደ አዲስ አበባ እየገቡ ነው የሚገኘው። እንደምናስታውሰው በትላንትናው ዕለት ምሽት ላይ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ እዚህ አዲስ አበባ መግባታቸው ይታወሳል። እንግዲህ ከማለዳው ላይ ጀምረን ቦሌ ዓለም አቀፍ አውሮፕላን ማረፊያ የሚደርሱ የተለያዩ አፍሪካ መሪዎችን አቀባበልኛም እየተመለከትን ነበር ያረፈርነው። እንግዲህ በማለዳው ከገቡት መካከል የኬፕ ቨርዴው ፕሬዝዳንት ጆሴ ማሪያ ፔሪ አንዱ ናቸው። እሳቸው እንግዲህ የሴቶችና ማህበራዊ ሚኒስቴር የማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ በተገኙበት ነው አንተን የተደረገላቸው። በነገራችን ላይ ከኋላ የድምጽ የምትሰሙ ከሆነ አሁን ተመልካቾቻችን የሴንትራል አፍሪካ ፕሬዝዳንት የሆኑት ወደ እየገቡ ነው የሚገኙትና ለእሳቸው አቀባበል በማድረግ እየተዘጋጁ ነው የሚገኙት በርካቶችና እንግዲህ ለእሳቸው የሚደረገው አቀባበል በፕሬዝዳንት በአምባሳደር ሌሊሴ ነሚ አማካኝነት ነው አቀባበል የሚደረግላቸው ማለት ነው። እንግዲህ የፌዴራል የመከላከያ ማርች ባንድም እዚህ ተገኝቶ አቀባበሉን እያጀበ ነው የሚገኘው። ሌሎች የማርሽ ባንድ የባህሉ ዝዋዜ አባላትም አቀባበል እያደረጉ ነው የሚገኘው። እንግዲህ ይህንን በሚመለከት እንግዲህ አሁን ከምንመለከተው የሴንትራል ሪፐብሊክ ፕሬዝዳንት በተጨማሪ ቀደም ሲል ለማንሳት እንደሞከርኩት በዚሁ አይነት የሞሪታኒያው ፕሬዝዳንት ሙሐመድ ኦልድ ጋውሪ አቀባበል ተደርጎላቸዋል። እሳቸውን በሚመለከት እንግዲህ የገቢዎች ሚኒስትሯ አይናለም ንጉሴ ነበሩ አቀባበል ያደረጉላቸው ማለት ነው። ከዛ በተጨማሪ ከዚህ ከምንመለከተው የቀጥታ ስርጭት ላይ ከምንመለከተው አቀባበል በተጨማሪ አዲስ ስልጣን የተረከቡት የኬንያው ፕሬዝዳንት ዊሊያም ሳሞይ ሩቶም እንደዚሁ ማለዳ ላይ ወደዚህ ወደ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ከደረሱት የአፍሪካ መሪዎችና በዚህ በ36ኛው የመሪዎች ጉባኤ ላይ ከሚሳተፉ መሪዎች መካከል አንደኛው ናቸው ማለት እንችላለን። ከዛ በተጨማሪ እንግዲህ የሞዛምቢኩ ፕሬዝዳንት ፊሊፕ ሊዮሲም እንደዚሁ በማለዳ እዚህ አዲስ አበባ በሚገኘው የቦሌ ዓለም አቀፍ አውሮፕላን ማረፊያ ሲገኙ ደማቅ አቀባበል ነው የተደረገላቸው። በመከላከያ ማርች ባንድና በመስኖና ቆላማ አካባቢዎች ሚኒስትሯ ኢንጂነር አይሻ በኩል ነው አቀባበል የተደረገላቸው ማለት ነው። ከዛ በተጨማሪ እንግዲህ የቻዱ ፕሬዝዳንት በተለይ ደግሞ ቻድን ለ30 ዓመታት የገዙት ፕሬዝዳንት ኢድሪስ ደቢ የቀድሞ ፕሬዝዳንት እሳቸው በአማጺዎች መገደላቸውን ተከትሎ ወደ ስልጣን የመጡት ልጃቸው መሐማት ኢድሪስ ደቢም እንደዚሁ እዚህ በ36ኛው የአፍሪካ የመሪዎች ጉባኤ ላይ ለመሳተፍ አዲስ አበባ ከደረሱት መሪዎች መካከል ናቸው። ለእሳቸውም እንደዚሁ ደመቅ ያለ አቀባበል ነው የተደረገላቸው። እንግዲህ በርካቶች ናቸው። ከሰዓት በሚኖረውም ፕሮግራም በርካታ ስኬጁሎች በርካታ የሀገር መሪዎች ወደዚህ እንደሚገቡ ይጠበቃል። ከነዛ መካከል እንግዲህ በሀገራት ከተወከሉ በተጨማሪ የአውስትራሊያው የውጭ ጉዳይ ሚኒስትር እንደዚሁ ከሰዓታት በኋላ ወደ አዲስ አበባ ይገባሉ ተብሎ ይጠበቃል። ከዛ በተጨማሪ በድርጅት ተወክለው የሚመጡትም የአረብ ሊግ መሪዎችም የአረብ ሊግ ተወካዮችም ከደቂቃዎች በኋላ እዚህ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ይደርሳሉ ተብሎ ነው የሚጠበቀው። ማህሌት መልካም ተስፋ እንግዲህ ቀደም ሲል ከጌታቸው ጋር አንድ ሀሳብ አንስተን ስንወያይ ነበረ። በተለይ ደግሞ የአፍሪካ ህብረት በተጠናቀቀው 2022 እሰራቸዋለሁ ብሎ በርካታ ጉዳዮችን እንደቅድ ይዞ ነበረ። በተለይ ደግሞ ከምግብ ዋስትናንና የስነ ምግብን ጉዳይ በማጠናከር ረገድ እሰራቸዋለሁ ብሎ ያሰባቸው ጉዳዮች ምን ያህል ተሳክተውለታል የሚለውን ደግሞ ካንተ ጋር እንመልከት እስኪ። መልካም ቀደም ሲል ለማንሳት እንደሞከረሽው እንግዲህ በተለይ ደግሞ የአፍሪካ ህብረት በ2063 አጀንዳው አሳካቸዋለሁ ብሎ ካቀዳቸው በርካታ ጉዳዮች መካከል በአፍሪካ ረሃብን ማጥፋትና የምግብ ደህንነትን ማረጋገጥ የሚለው በሰፊው እንደሚሰራበት በተለይ ደግሞ በፈረንጆቹ የዘመን ቀመር በ2025 ምናልባትም ከሁለት ዓመታት በኋላ ረሃብን ሙሉ ለሙሉ ከአፍሪካ አጠፋለሁኝ በረሃብ የሚሰቃይ ዜጋ አይኖርም የሚል እቅድ አስቀምጦ እየተንቀሳቀሰ እንደነበር ይታወሳል። ነገር ግን አሁን ላይ ተጨባጭ ሁኔታዎችን የሚወጡ ሪፖርቶችንና በተጨባጭ እየታዩ ያሉ መረጃዎችን ስንመለከት ይሄንን ማሳካት ከባድ እንደሚሆንበት በርካታ ማሳያዎች አሉ። የመጀመሪያው ነገር አሁን በዚች ደቂቃዎች እንኳን በአፍሪካ ምናልባትም በሁሉም የአፍሪካ ሀገራት ወደ 148 ሚሊዮን ገደማ የሚሆኑ ዜጎች አስቸኳይ የምግብ እርዳታ ያስፈልጋቸዋልና ይሄንን እንግዲህ ከሁለት ዓመት በኋላ ሙሉ ለሙሉ አጠፋዋለሁ ያ ሪፖርት ከዚህ ጋር ስናገናኘው ምናልባትም ይሄንን በ2025 ምናልባትም ረሃብን ማጥፋትና የምግብ ደህንነትን በአፍሪካ ማረጋገጥ የሚለው እቅዱ ለማሳካት በጣም ፈታኝ እንደሚሆንና ከባድ እንደሚሆን አንዱ ማሳያ ነው። ሌሎች
ሌሎች መረጃዎች እንደሚያሳዩት እንግዲህ በአፍሪካ ከሚገኙ 5 ሰዎች መካከል አንዱ ምናልባትም ያለምንም ምግብ ወደ መኝታ ወይም ወደ አልጋው እንደሚሄድ ነው መረጃዎች የሚያሳዩትና ከዚህ አንፃር ይሄንን በ2025 አሳካለሁ ያለው የምግብ ደህንነትን ማረጋገጥ የሚለው እቅዱ በ2063 በጣም ከባዱ እንደሚሆንበት ነው የሚነገረው። እንግዲህ ለዚህ ዋነኛ ምክንያቶቹ ምንድናቸው የሚል በርካቶች ያነሳሉ። እንግዲህ ይሄን ማሳካት ሊከብደው አይገባም ነበር ምክንያቱም ወደ 1.4 ቢሊዮን ወደ 1.2 ቢሊዮን ገደማ የሚሆን ዜጎች አሉት። ከነዚህ ዜጎች መካከል ወደ 60% የሚሆነው ከ25 ዓመት በታች ምናልባትም ወጣት የሚንለውና መስራት የሚችል አምራች ዜጋ ነው። ነገር ግን ይህንን ይዞ እንኳን ማሳካት አልቻለም። ምናልባትም በፈረንጆቹ የዘመን ቀመር በ2030 አጠቃላይ ካለም ወጣቶች መካከል 42% በዚህ በአፍሪካ ነው የሚገኘውና በአፍሪካ እንደሚገኝ ይጠበቃል። ትንባያው እንደዛ ነው የሚያስቀምጠውና ስለዚህ ይህን ሁሉ መስራት የሚችል ህዝብ ይዞ ለምን ይሄንን ማሳካት አልቻለም የሚለው ነገር ጥያቄ ሲነሳ ለዚህ ምላሽ የሚሰጡ የተለያዩ ምክንያቶችን ያስቀምጣሉ። የመጀመሪያው ነገር የመልካም አስተዳደር ችግሮች በመላው አፍሪካ የሚገኙ በመሪዎች የሚታዩ የመልካም አስተዳደር ችግሮች፣ የሙስና ችግሮች መንሰራፋታቸው፣ ወጣቱ በትክክል ስራ ተፈጥሮለት መስራት ባለመቻሉ ይህንን የምግብ ደህንነትን ማረጋገጥ እንዳልተቻለ ነው። ሌላው ደግሞ የዓለም የማህበረ ፖለቲካ አጠቃላይ እንቅስቃሴው ፈተና ውስጥ መግባቱ ነው። ይህም በሩሲያና ዩክሬን ጦርነት መካከል ያለው ነገር አለ። ሌሎች ዓለም አቀፍ አስተላለፎች አሉ። እነዚህ ችግሮች ምናልባትም የአፍሪካን የምግብ ደህንነት ለማረጋገጥ ፈታኝ ሁኔታዎች እንደተከሰቱበት ነው የሚታየው። ከዛ በተጨማሪ ደግሞ ዓለም ላይ ተከስቶ የነበረው የኮቪድ ዓለም አቀፉ የኮቪድ እንቅስቃሴም እንደዚሁም ይህንን በአፍሪካ ያለውን የምግብ ደህንነት ለማረጋገጥ ትልቁ ፈተና ሆኖበት እንደነበርና ይህንንም ባቀደው እቅድ እንዳይሄድ ስለማድረጉ ነው። ከዛ በተጨማሪ ስደት፣ ጦርነት በተለያዩ በምስራቅ አፍሪካ በምዕራብ አፍሪካና የሽብር እንቅስቃሴዎች ምናልባትም ትኩረቱን አድርጎ እዚህ ላይ እንዳይሰራ ችግር እንደሆነበትና የስራ ባህልም እንደ አንድ ምክንያት የሚጠቀስ ጉዳይ ነው። በእነዚህና በሌሎች ምክንያቶች እንግዲህ የአፍሪካ ህብረት በ2063 ምናልባትም አጀንዳዎች መካከል በ2025 አሳካዋለሁ ያለውን ረሃብን ከአፍሪካ አጠፋለሁ ወይም ደግሞ የምግብ ደህንነትን አረጋግጣለሁ የሚለው ነገር እንዳልተሳካና ምናልባትም ከሰሞኑ በስብሰባው አጀንዳው ላይ ሊያደርገው እንደሚችል ይጠበቃል። ማህሌት ወዳንቺ። መልካም አመሰግናለሁ ሁለታችሁም ባልደረቦቼ ተስፋዬ ጫኔና ጌታቸው ይግዛው ስለ መረጃዎቻችሁ እጅግ ነው ማመሰግነው። መልካም ቀን ይሁንላችሁ።
ዜናዎቻችን ይቀጥላሉ። የአፍሪካን አህጉራዊ ነጻ የንግድ ቀጠናን ተግባራዊ ማድረግ የአፍሪካን የጋራ የኢኮኖሚ ማህበረሰብ ለመፍጠር ታልሞ የቆየውን ግብ ለማሳካት ቁልፍ ሚና እንዳለው ተገለጸ። በ36ኛው የአፍሪካ መሪዎች መደበኛ ጉባኤ ላይም መሪዎች ቀጠናውን ወደ ተግባራዊ ስራ ለመውሰድ የተዘጋጀውን ፍኖተ ካርታ በማጽደቅ የፖለቲካ ቁርጠኝነት ያሳያሉ ተብሎም ይጠበቃል። ኤልያስ አማን ተጨማሪ አለው። የአፍሪካ ሀገራትን ኢኮኖሚ እርስ በርስ ትስስር ማጠናከር አንገብጋቢነት ግንዛቤ የተያዘውና መሪዎችም ለተግባራዊነቱ ስምምነት ላይ የደረሱት በ1991 እንደ አውሮፓውያን አቆጣጠር በናይጄሪያ አቡጃ በተደረገው ጉባኤ ነበር። ይህ ለአፍሪካ የልማት ግቦች መሳካት ጭምር ቁልፍ ሚና እንዳለው የታመነበት ስምምነት የአሰራር የአወቃቀርና የህግ አግባብ ጥናትና ድርድሮች ተካሂዶ ሀገራት በምዕላት የመተግበሪያ ስምምነቱን ያጸደቁት በ2018 እንደ አውሮፓውያን አቆጣጠር በሩዋንዳ ኪጋሊ ነበር። በዘንድሮ የአፍሪካ ህብረት 36ኛው የመሪዎች ጉባኤም ይጸድቃል ተብሎ የሚጠበቀው ያፈጻጸሙ ፍኖተ ካርታ ህብረቱ የደከመበት ታላቅ ስኬት እንደሆነ ነው የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ዶክተር ሙኒክ ሳንሳባጋንዋ ለኢትዮጵያ ቴሌቪዥን የገለጹት። This is one flagship project of the Union of Agenda 2063 that has done tremendously well. ይሄ በአጀንዳ 2063 ውስጥ ከተካተቱና የሚደነቅ አፈጻጸም ከታየባቸው የህብረቱ ታላቅ ፕሮጀክቶች ውስጥ የሚካተት ያደርገዋል። መሪዎቹም ይህንን አጀንዳ የዓመቱ ዋነኛ መሪ ቃል ለማድረግም በቁርጠኝነት ወስነዋል። አፈጻጸሙንም በዚህ ልክ ለማስኬድ ቆርጠው ተነስተዋል። እያንዳንዱ የህብረቱ የስራ ክፍልና የስራ ኃላፊዎችም በዝርዝር ተቆጥሮ የሚሰጣቸው ስራ ይኖራቸዋል። በህብረቱ የኢኮኖሚ ልማት፣ ቱሪዝም፣ ኢንዱስትሪና ማዕድናት ኮሚሽነር የሆኑት አልበርት ሙቻንጋ በበኩላቸው የገበያና ኢኮኖሚ ጉዳይ ከዘላቂ ሰላምና ደህንነት አንጻር የሚታይና የሚሰራበትም ነው። For peace and security to be sustained, የሀገራት ሰላምና ደህንነት በዘላቂነት ይረጋገጥ ዘንድ የጠለቀ የኢኮኖሚ ትስስርና በፍጥነት እያደገ የሚሄድ የኢኮኖሚ ልማት መኖር አለባቸው። ምክንያቱም ለህዝቦች መጻኢው ጊዜ በኢኮኖሚው እድገት ላይ የተመሰረተ እንጂ በግጭት ላይ ያነጣጠረ አሸናፊነት እንደማይኖር መተማመኛ ይሰጣቸዋልና። እናም እያንዳንዳቸውን ቀጠናዊ የንግድ ማህበራትን ብንመለከት ሁለቱም ማለትም የማህበረሰብ ቀጠናዊ ትስስርና የኢኮኖሚ ትስስርን አንድ ላይ አቀናጅቶ የሚሄድ ፕሮግራም ነው ያላቸው። የአፍሪካ ህብረት ኮሚሽንን በአሰራርና በአወቃቀር ሪፎርም ለማድረግ ከ5 ዓመት በፊት የተጀመረው ስራም የተሻለ ሂደት ላይ እንደሚገኝና በጉባኤው ሌላው የሚገመገም አጀንዳ እንደሆነም ገልጸዋል ዶክተር ሙኒክ። Even this summit we are talking about, the configuration of በዚህ ያሁኑ ጉባኤ እንኳን የተቀረጸው አጀንዳና መሪ ቃል ከዚሁ ሪፎርም መነሻ መርሆች የመነጨ ነው። በመንግስታት መካከል ያለውን መስተጋብር የሚያጠናክርና ሀገሪቱን እርስ በርስ የሚያስተሳስር ዓላማ ያለው አንድ ታላቅ ጉባኤ በህብረቱ በአመት አንዴ ቢያንስ እንዲካሄድ ይመክራል። በዚህም ሀገሪቱን በየዘርፎቹ እርስ በርስ የሚያስተሳስር ርዕሰ ጉዳይ ይነሳል። ይህም ተፈጻሚ እየሆነ ነው። በኮቪድ ወረርሽኝና በሩሲያ ዩክሬን ጦርነት አፍሪካ የነበራት ተጋላጭነትና ያጋጠሟት ችግሮችና እንደ መልካም አጋጣሚዎች የሚቆጠሩ ልምዶችና የመቋቋሚያ አቅሞችም ውይይት ተደርጎባቸው ለቀጣይ መሰል ችግሮች መፍትሄ ይቀመርባቸዋል። ተመልካቾቻችን እዚህ አፍሪካ ህብረት ከሚገኘው የኢትዮጵያ ቴሌቪዥን ጊዜያዊ ስቱዲዮ ዜናዎቻችን አብቅተዋል። ማህሌት ታደለ ነበርኩኝ። መልካም ቀን ይሁንላችሁ። አልጋነሽ ወደ አንቺ ተመልሻለሁ። አመሰግናለሁ ማህሌት። የምስራች እነሆ የኢትዮጵያ ንግድ ባንክ ኢትዮ ዳይሬክት የተሰኘ ዲጂታል የሐዋላ አገልግሎት ይዞሎት መጥቷል። እርሶም ቤተሰቦም ሳይንገላቱ በቪዛና ማስተር ካርድ ክሬዲት ወይም ዴቢት ካርዶን በመጠቀም ወዲያውኑ በስልኮ ወደ ወዳጆ የኢትዮጵያ ንግድ ባንክ አካውንት ገንዘብ ይላኩ። የወዳጆን የኢትዮጵያ ንግድ ባንክ የሂሳብ ቁጥር ያስገቡ። የሚልኩትን የገንዘብ መጠን በማስገባት የሚጠይቁትን የክሬዲት ወይም ዴቢት ካርዶን መረጃ በማስገባት ፔይ ናው ማለት ብቻ። ወዲያውኑ ገንዘቦ ወደ ወዳጆ አካውንት ውስጥ መግባቱን ለርሶ በኢሜል አድራሻው ለወዳጆ ደግሞ በአጭር የጽሑፍ መልእክት ይደርሳቸዋል። ምን ይሄ ብቻ! መተግበሪያውን አውርደው ለመጀመሪያ ጊዜ ሲልኩ ተቀባዩ ከሚላክለት ገንዘብ በተጨማሪ የገንዘቡን 10% በስጦታ መልክ ይበረከትለታል። ቀላል፣ ፈጣን፣ አስተማማኝ፣ በነፃ የሚያስተላልፉበት ኢትዮ ዳይሬክት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን የኢቲቪ 4 ማዕዘን ዜናዎቻችን አሁንም ቀጥሏል። ተመልካቾቻችን የኢቲቪ 4 ማዕዘን ዜናዎችን አበይት ጉዳዮችን አስታውሳችሁ።
በ36ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ መሪዎች ወደ አዲስ አበባ እየገቡ ይገኛሉ። በኢትዮጵያ ባለፉት ተከታታይ ዓመታት በተከናወኑ የአረንጓዴ አሻራ መርሃ ግብሮች የአካባቢን ስነ ምህዳርን ከመጠበቅና የአየር ንብረት መዛባትን ከመከላከል አንጻር ተጨባጭ ለውጦች መታየታቸው ተገለጸ። ከውጭ የአሜሪካው ፕሬዝዳንት ጆ ባይደን በአሜሪካ ክልል ተመታ በወደቀችው በራሪ ፊኛ ቻይናን ይቅርታ እንደማይጠይቁ አስታወቁ። የአፍሪካ ህብረት አጀንዳ 2063 በሚል የቀረጸው የ50 ዓመት እቅድ 10ኛ ዓመቱን ይዟል። ፍኖተ ካርታው አፍሪካ ልትደርስበት የሚገባውን ግብ የሚያመላክት ነው። ሪፖርተራችን አሸናፊ እንዳለ በእቅዱ ላይ የሰፈሩ ግቦችና እያጋጠሙ ያሉ ችግሮች ምንድናቸው የሚለውን በተከታዩ መረጃ ያስቃኘናል። የቀድሞው የአፍሪካ አንድነት ድርጅት የአሁኑ አፍሪካ ህብረት 50ኛ ዓመቱን ባከበረበት እንደ አውሮፓውያን አቆጣጠር በ2013 አጀንዳ 2063 የምንፈልጋትን አፍሪካ በሚል ከ50 ዓመት በኋላ አፍሪካ ምን መልክ ሊኖራት ይገባል ባለባቸው ጉዳዮች ላይ ግቦቹን አስቀምጧል። ለመሆኑ አፍሪካውያን አፍሪካን ከ50 ዓመት በኋላ እንዴት መመልከት ይፈልጋሉ የሚለውን ከተከታዩ ቪዲዮ ተካትለን እንመለስ። የምፈልጋት አፍሪካ ምን አይነት ነች? የምፈልጋት አፍሪካ ረሃብ የሚቀንስባትንና ሁሉም ዜጎች እኩል ተጠቃሚ የሚሆኑባትን አፍሪካን ማየት ፈልጋለሁ። ለወጣቶች ስራ መፍጠር የምትችል አፍሪካ፣ ዜጎቿን መመገብ የሚያስችል አቅም ያላት አፍሪካን ማየት ፈልጋለሁ። የበለጸገችና ከበሽታ ነፃ የሆነች እንዲሁም ዜጎቿ የተመጣጠነ ምግብ የሚያገኙባት አፍሪካን ማየት ፈልጋለሁ። ደህንነታችን የተጠበቀ መሆን አለበት። ዜጎች ጤናማ ሆነው ሀሳባቸውን በነፃነት የመግለጽና ከፍራቻ ተላቀው የሚንቀሳቀሱበትን ምህዳርን መፍጠር ያስፈልጋል። ወደፊት በምንስላት አፍሪካ ሳይንስን ተጠቅመን አብዛኛዎቹን ችግሮቻችንን እንቀርፋለን። አፍሪካውያን አፍሪካ መሆን ምን ያህል ታላቅነት እንደሆነ በኩራት ሲናገሩ መስማት እፈልጋለሁ። ሁላችንም የምንፈልጋትን አፍሪካ በመገንባት ሂደት ውስጥ የራሳችን ሚና እንዳለን መገንዘብ ያስፈልጋል። እንግዲህ የተለያዩ ዜጎች በግላቸው በአፍሪካን ከ50 ዓመት በኋላ እንዴት መመልከት እንደሚፈልጉ ገልጸዋል። አጀንዳ 2063 ደግሞ በዋነኛነት ከግቦቹ መካከል እያስቀመጣቸው አንደኛ ሰላሟ የተጠበቀና የበለጸገች አፍሪካን መፍጠር ነው። ሌላኛው ከፍተኛ የኑሮ ደረጃ ያላቸው ዜጎችን እንዲሁ ደግሞ በአፍሪካ ምድር ላይ እንዲኖሩ ማስቻል ነው። ሌላኛው ደግሞ የተማሩ ዜጎችን መፍጠር፣ ጤናማና የተመጣጠነ ምግብ እንዲያገኙ ማድረግ እንዲሁም ዘመናዊ ግብርናን ማስፋፋት በዋነኛነት ከግቦቹ መካከል የተጠቀሱ ናቸው። እንግዲህ የአፍሪካ ህብረት በየ10 ዓመቱ ይህ ግብ ለመሳካቱ የተለያዩ ምርመራዎች ያደርጋል። ተስፋ ሰጪ እንቅስቃሴዎች እንዳሉ እንግዲህ ከተለያዩ ከምንሰማቸው ሪፖርቶች መመልከት እንችላለን ማለት ነው። እንዲሁም ደግሞ አንዳንድ ጊዜ በተለይ ደግሞ በአፍሪካ ምድር ላይ የምናያቸው ለውጦችም ጭምር ተስፋ ሰጪ እንደሆኑ የሚያመላክቱ ናቸው። ለመሆኑ የአፍሪካ ፈተናዎች ምንድናቸው? 2063 ላይ የተቀመጠው አጀንዳ እንዳይሳካ መቀረፍ ያለባቸው ነገሮች ምንድናቸው? እንዲሳካ መቀረፍ ያለባቸው ነገሮች ምንድናቸው የሚለውን ስንመለከት በዋነኛነት አፍሪካ ውስጥ ግጭትና ለመረጋጋት፣ ማህበራዊና ኢኮኖሚያዊ አለመመጣጠን፣
የተደራጀ ወንጀል፣ ደካማ አስተዳደርና ጽንፈኛ ሃይማኖተኞች መኖራቸው፣ አክራሪ ብሔርተኝነት፣ ሙስናና ሌሎችም ችግሮች በዋነኛነት እንዳሉ ይነሳል። ስለዚህ እነዚህን ችግሮች መቅረፍ በዋነኛነት አጀንዳ 2063 እንዲሳካ አይነተኛ ሚና ነው ያላቸው። በእነዚህ ችግሮች ውስጥ አጀንዳ 2063 ይሳካል ብሎ መጠበቅ ምናልባት በጥያቄ ምልክት ውስጥ የሚቀር ነው ማለት ነው። ስለዚህ መላው አፍሪካውያን እነዚህን ችግሮች በሚቀረፉባቸው ሂደቶች ውስጥ የራሳቸውን አስተዋጽኦ ማድረግ እንዳለባቸው ግልጽ ነው ማለት ነው። የአፍሪካ አቅም ግንባታ ፋውንዴሽን በአዲስ አበባ ማስተባበሪያ ጽህፈት ቤት ሊከፍት መሆኑ ተገለጸ። የፋውንዴሽኑ ዋና ጸሐፊ ማማዱ ቢቴ ኦቢና የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ምስጋኑ አርጋ የማስተባበሪያ ጽህፈት ቤቱን ለመክፈት የሚያስችል የመግባቢያ ስምምነት ተፈራርሟል። በፊርማ ስነ ስርዓቱ ላይም የፋውንዴሽኑ ዋና ጸሐፊ ማማዱ ቢቴ አቢ እንዳሉት በሀገራቱ መካከል እድገትና መልካም አስተዳደር እንዲሰፍን ለማገዝ ብሎም ኢትዮጵያ የህብረቱና ሌሎች ዓለም አቀፍ ተቋማት መቀመጫ በመሆኗ በአዲስ አበባ ማስተባበሪያ ጽህፈት ቤት መክፈት አስፈላጊ መሆኑን ጠቅሰዋል። በአፍሪካ ህብረት ስር የተቋቋመው ፋውንዴሽኑ ዋና መቀመጫውን ዚምባብዌ አድርጎ በጋናና ኬንያ ክልላዊ ቢሮዎች እንዳሉት ገልጸው በአዲስ አበባ ማስተባበሪያ ቢሮ በከፈቱ የበለጠ ጠቃሚ መሆኑ ታምኖበታል ብለዋል። Growth and acceleration of digital technology. ፋውንዴሽኑ ካስቀመጣቸው ስትራቴጂካዊ ግቦች መካከል በዋናነት የዲጂታል ቴክኖሎጂ እድገት ማፋጠን ተጠቃሽ ነው። በእነዚህ ስትራቴጂዎች በመታገዝም ወደፊት ስራዎችን እንሰራለን። በዚህም የህዝብ ተጠቃሚነትን የሚያፋጥኑ የአይሲቲና የዲጂታል አሰራርን መጠቀም የሚችል አቅም መፍጠር ያስፈልጋል። ስለዚህ በእኛ በኩል እንደ ሌሎች አፍሪካውያን ሀገራት ለኢትዮጵያ ህዝብና ተቋማት የምናደርገው ትብብር ይቀጥላል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ምስጋኑ አርጋ በበኩላቸው ተቋሙ በአፍሪካ ህብረት መቀመጫ አዲስ አበባ መከፈቱ የተሳለጠ አገልግሎት መስጠት እንደሚያስችል ገልጸዋል። ሪፖርተራችን ዮሐንስ ፍሳ እንደዘገበው ፋውንዴሽኑ በተሟላ ቁመና አገልግሎት መስጠት እንዲችል የኢትዮጵያ መንግስት አስፈላጊውን ድጋፍ ያደርጋል ብለዋል። ሀገራችን በተለይ አገልግሎት ወደ ህዝቡ ለማውረድ ቀልጣፋ ተቋማቶቻችን የመንግስት ተቋማቶቻችን የሚጠበቅባቸውን ህዝቡ የሚፈልገውን ቀልጣፋ አገልግሎት እንዲሰጡ ለማድረግ መንግስት የጀመረውን ስራ ለማገዝ በአቅም ግንባታም ለመደገፍ ትልቅ አስተዋጽኦ የሚኖረው ስለሆነ መንግስት የዚህ ተቋም ጽህፈት ቤቱ ከፍቶ ወደ ስራ እንዲገባ የማድረግ ስራ በትኩረት የሚያግዘው የሚደግፈው የሚፈልገው መሆኑን ለማረጋገጥ እፈልጋለሁ። ከዚሁ ጋር በተያያዘ በአዲስ አበባ እየተካሄደ ስላለው 36ኛው የአፍሪካ ህብረት ጉባኤ እንቅስቃሴ መግለጫ የሰጡት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ምስጋኑ አርጋ ጉባኤው የኢትዮጵያን መልካም ገጽታ የሚያሳይና እንደ ሀገር ኢትዮጵያ እየገጠሟት ላሉ የተለያዩ ችግሮች ሳትበገር እንደዚህ አይነት ትልልቅ ዓለም አቀፍ ጉባኤና ኮንፈረንሶችን ማስተናገድ መቻሏ ትልቅ ስኬት መሆኑን ተናግረዋል። ኢትዮጵያ በብቃት ማስተናገዷ አንደኛ የሀገራችንን ገጽታ ከማስተካከል ከመገንባት አኳያ ኢትዮጵያ ምቹ የኮንፈረንስ ሴንተር መሆኗን አገልግሎቶቻችን ደረጃቸው የጠበቁ ከማድረግ አኳያ በሌላ መልኩ ደግሞ ሌላውን የሀገራችን ገጽታ ለማሳየት ከፍተኛ ጠቀሜታ ያለው መሆኑን ተረተን ሁሉም ዜጎች መሪዎቹ ስብሰባቸው ጨርሰው እስኪወጡ ድረስ ትብብር ድጋፍ ማድረግ ይኖርብናል። እንደ ሪፖርተራችን ዮሐንስ ፍስሐ ዘገባ መንግስት በቱርክ በተከሰተው አደጋ ማዘኑን ከዚህ በፊት የገለጸ ሲሆን በተጨማሪም ያለውን አጋርነት ለማሳየት የአደጋ ጊዜ ሰራተኞችና ድጋፍ መላኩንም በመግለጫው ላይ ተመላክቷል። ወደ ውጭ ዜናዎች እናልፋለን። የአሜሪካው ፕሬዝዳንት ጆ ባይደን በአሜሪካ ክልል ላይ ተመታ በወደቀችው በራሪ ፊኛ ቻይናን ይቅርታ እንደማይጠይቁ አስታወቁ። ፕሬዝዳንት ጆ ባይደን በበራሪዋ ፊኛ ጉዳይ ከቻይና አቻቸው ጋር እንደሚነጋገሩ ገልጿል። ሙሉ ግርማይ ተጨማሪ አለው። ከሁለት ሳምንት በፊት በአሜሪካ ሰማይ ላይ ስታንዣብብ የቆየችው በራሪ የቻይና ፊኛ ተመታ መውደቋን ተከትሎ በሁለቱ ሀያላን ሀገራት መካከል ያለው ውጥረትን አባብሶታል። ስለ በራሪዋ ፊኛ የአሜሪካን የደህንነት ተቋማት ቻይና ወሳኝ የሚባሉ የአሜሪካን የደህንነት ተቋማትን ለመሰለል ታሳቢ አድርጋ የላከቻት ናት ሲሉም በተደጋጋሚ ተደምጠዋል።
ከቻይናዋ በራሪ ፊኛ ቀጥሎ በአሜሪካና በካናዳ ምንነታቸው ያልታወቁ 3 በራሪ አካላት በአሜሪካ ተዋጊ ጀቶች ዶግ አመድ እንዲሆኑም ተደርገዋል። ከበራሪ አካላቱ ጋር በተያያዘ ዝምታን መርጠው የሰነበቱት የአሜሪካው ፕሬዝዳንት ለመገናኛ ብዙሃኑ በጉዳዩ ላይ ማብራሪያ ሰጥተዋል። ፕሬዝዳንት ጆ ባይደን በአሜሪካ አየር ክልል ውስጥ ተመታ የወደቀችው የቻይና ፊኛ ተግባሯ ስለላ ነው ሲሉም ተደምጠዋል። ባይደን በዚህ ጉዳይ ከቻይናቻቸው ከሺ ጂንፒንግ ጋር እንደሚነጋገሩም አስታውቀዋል። ለአጋሮቻችንና ለኮንግረሱ የምናውቀውን ሁሉ በጊዜው እናሳውቃለን። ከፕሬዝዳንት ሺ ጂንፒንግ ጋር በዚሁ ጉዳይ እነጋግራለሁ። በዚህ ጉዳይ ላይ እስከ መጨረሻው መረጃ ይኖራል ብዬ ተስፋ አድርጋለሁ። ነገር ግን ፊኛዋን መተን በመጣላችን ይቅርታ አልጠይቅም። ቻይና በአሜሪካ የአየር ክልል ውስጥ ተመታ የወደቀችው በራሪ ፊኛ የእርሷ መሆኑን በመግለጽ የአየር ንብረት ሁኔታን ለመከታተል ታሳቢ ያደረገች መሆኑን ገልጻ ነበር። ወደ አሜሪካ የገባቸው በንፋስ ተገፍታ መሆኑንም አስታውቃለች። ይሁን እንጂ ከአሜሪካ አየር ክልል የቀናት ቆይታ በኋላ ተመታ እንድትወድቅ መደረጉን ተከትሎ ቻይና አጸፋዊ እርምጃ እንደምትወስድም ዝታ ነበር። አሜሪካ ባለፈው ዓመት ብቻ 10 ጊዜ የአየር ክልሏን ጥሰው የገቡ ፊኛዎችን አሰማርታ ነበርም ብላለች። ከቻይናዋ ፊኛ ባለፈ በአሜሪካና በካናዳ ድንበር አቅራቢያ ተመተው የወደቁ 3 በራሪ አካላት ሲያወዛግቡን ቆይተዋል። የበራሪ አካላቱ ምንነት ላይ በርካቶች መላምንታቸውን ቢያስቀምጡም ይህ ነው የሚባል ተጨባጭ እውነታ ላይ መድረስ አልተቻለም። አሜሪካው ፕሬዝዳንት ጆ ባይደን 3ቱ ምንነታቸው ያልታወቁ በራሪ አካላት የግል ድርጅቶች ወይም የጥናት ተቋማት ለመዝናኛነት ወይም ለምርምር ያሰማሯቸው ሊሆኑ እንደሚችሉም ተናግረዋል። ሶስቱ በራሪ አካላት ጋር በተገናኘ እስካሁን ምን እንደሆኑ በትክክል አላወቅንም። ነገር ግን ከቻይናዋ በራሪ ፊኛ ጋር የሚገናኝ አሊያም ከሌላ ሀገር የተለቀቀ ሰላይ በራሪ አካል አይመስልንም። እንደ የአሜሪካ ደህንነት ተቋም ግምት በራሪ አካላቱ የግል ኩባንያዎች ወይንም የጥናት ተቋማት ለመዝናናት ወይንም ለምርምር ያሰማሯቸው ሊሆኑ ይችላሉ። ከበራሪ አካላቱ ጋር ተያይዞ የሀገሪቱን የአየር ክልል በተሻለ ሁኔታ ለመጠበቅ የሚያስችል የራዳር ቴክኖሎጂ ስራ ላይ እንዲውል ማዘዛቸውንም ፕሬዝዳንት ጆ ባይደን አስታውቀዋል። ቻይና በራሪ ፊኛ በአሜሪካ ተዋጊ ጀት ተመታ መጣሏን ተከትሎ ቻይና አጸፋዊ እርምጃ መውሰድን ጀምራለች። ቤጂንግ በሁለቱ የአሜሪካ ወታደራዊ ተቋማት ላይ ማዕቀብ ጥላለች። ማዕቀቡ የተጣለባቸው ድርጅቶችም የጦር መሳሪያን ለታይዋን ጭምር የሚሸጡ ናቸው። ሎኪድ ማርቲንና ራይተን የተሰኙ ድርጅቶች ወደ ቻይና ድርሽ እንዳይሉ ስትል ቻይና ማዕቀብን ጥላባቸዋለች። ሎኪድ ማርቲን F-22 የተሰኘ ጀት አምራች ሲሆን የቻይናው በራሪ ፊኛ አየር ላይ ዶግ አመድ እንድትሆን የተደረገውም በዚሁ ጀት ነው። የበራሪ ፊኛ ተመቶ መውደቅም በአሜሪካና ቻይና መካከል የነበረው ውጥረት እንዳባባሰውም ይገለጻል። ቀን ተቆርጦለት የነበረው የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን የቻይና ጉብኝት ጭምር እንዲሰረዝ ማድረጉም ይታወሳል። ዘገባው የዊኦንና ዶቼ ቬለ ነው።